ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወርኃ ሚያዝያ ብሩክ መዓልቱ 10ቱ ወሰለስቱ ወእምዝ ይትወሰክ አማእሚሩ ለሚያዝያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሚያዝያ ወር ቀኑ 13 ሰዓት ሲሆን ከዚያም ይጨምራል። ሚያዝያ አንድ በዚች ቀን የከበረ አባት አባ ስልዋኖስ አረፈ። ይህም አባት በአስቄጥስ ገዳም ከከበረ አባ መቃርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ። በብዙ ጾምና ጸሎት በመትጋት በትሕትና በፍቅር ተወስኖ ኖረ። ታላቅ አባትም ሆነ። የክብር ባለቤት ጌታችንም አምላካዊ ራእይን ይገልጽለት ነበር። ድንቅ የሆኑ ነገሮችም ይነግረዋል። ይህም እንዲህ ነው። በአንዲት ዕለት ልቡ ተመስጦ በምድር ላይ በግንባሩ ተደፍቶ ብዙ ጊዜ ቆየ። በዚያም በኋላ ነቅቶ ራሱን ቀና አደረገ። ከእርሱ ዘንድ ያሉ ወንድሞች መነኮሳትም በእርሱ ላይ የደረሰበትን የነግራቸው ዘንድ ለመኑት። ዝም ብሎ መሪር ልቅሶ ያለቅሳል እንጂ ሊነግራቸው አልወደደም። ከእርሱ የሆነውን ያስረዳቸው ዘንድ ግድ ባሉት ጊዜ እንዲህ አላቸው። ተድላ ወዳለበት ገነት አውጥተውኝ በዚያ የጻድቃንን መኖሪያ አየሁ። ደግሞ የስቃይ ቦታዎችም ሁለተኛ ብዙዎች መነኮሳትም ወደ ገሃነም ብዙዎችም ምዕመናን ወደ መንግሥተ ሰማያት ሲወስዷቸው አየሁ። እንግዲህ እኔ ለነፍሴ ለማልቀስ ለምንድን ነው አላቸው። ከዚያች ቀን ጀምሮ በኋላ ወደ ዘለዓለም ጨለማ ሊወስዱኝ ዛሬ የነዚህ የኃላፊያውያን ዓለም ብርሃን ማየት አልሻም እያለ ፊቱን በቆቡ ሸፍኖ የሚያለቅስ ሆነ። ይህም አባት በመንፈሳዊ ሥራ ተጠመደ ሆነ። ደቀ መዛሙርቱም ለመግባቸው የሚሆን ሥራን ከመስራት እንዳያቋርጡ ከዕለት ምግባቸው የሚተርፈውን እንዲመጸወቱ ያዛችን። በአንዲት ቀን አንድ ታካች የሆነ መነኮስ ወደ እርሱ መጣ። ሽማግሌው አባትና ደቀ መዛሙርቱን ሲሰሩ አይቷቸው ለኃላፊ ምግብ ትሰራላችሁ፣ ትደክማላችሁ፣ የዘላለም ሕይወት ለሚሆን ምግብ ስሩ፣ ድከሙ እንጂ ይህ በከበረ ወንጌል የተጻፈ አይደለምን? ማርያምን የማይቀሟትን በጎ ዕድል ትምህርትን እንደመረጠች ብሎ ጠቀሰ። ሽማግሌው አባ ስልዋኖስም እንዲህ ሲናገር በሰማ ጊዜ ደቀ መዛሙሩን እንዲህ ሲል አዘዘው። ይህ መነኮስ ከእንግዳ ማሳረፊያ ቤት አስገብተ የሚያነበው መጽሐፍ ስጠው፣ በሩንም በላዩ ዝጋ፣ በእርሱ ዘንድም ለመብል የሚሆን ምንም አትተው። ረድኡም ሽማግሌውን መምህሩ እንዳዘዘው አደረገ። 9 ሰዓትን ሲሆን መነኮሳቱ ተሰበሰቡ። ከሽማግሌው አባት ጋር ጸሎት አድርገው ምግባቸውን ተመገቡ። ያን እንግዳ መነኮስ ግን አልጠሩትም። እርሱም ቢጠሩኝ ብሎ ወደ ደጃፍ እየተመለከተ ይጠብቅ ነበር። በረሃብን በተቃጠለ ጊዜ ከበዓቱ ወጥቶ ወደ አባ ስልዋኖስ ሂዶ አባቴ ሆይ መነኮሳቱ ራታቸው በሉን አለው። ሽማግሌውም አዎን በሉ ብሎ መለሰለት። ሁለተኛ ደግሞ እኔ እንግዳ ስሆን ለምን አልጠራችሁምን አለ። የከበረ አባ ስልዋኖስም አንተማ ሥጋዊ መብል የምትሻ መንፈሳዊ ሰው ነህ፣ በጎ ዕድልን ስለመረጥ፣ እኛ ግን ሥጋውያን ሰዎች ለሥጋዊ መብል የምንሰራ የምንደክም ነን። ስለዚህም ለምግባችንን የሚሆነውን በእጃችን እንሰራለን ብሎ መለሰለት። ያ መነኮስ
በንግግሩ እንደበደለ አወቀ። አባ ስልዋኖስም አባቴ ሆይ እኔ በድያለሁና ይቅር በለኝ ብሎ ሰገደለት። አባ ስልዋኖስም ማርታ በመስራት እንደ ደከመች እንስራ ከማርያ ይልቅ ማርታ የተዘጋጀች ሆናለች ብሎ መለሰለት። ያ ታካት የነበረ መነኮስም በዚህ አባት ትምህርት ተመኮረና ተገጽጾ ሁሉ ጊዜ የሚሰራ ከእርሱ የሚተርፈውን ለድሆችም ለሚጸውት የሆነ። ይህም አባት ስለ መንፈሳዊ ተጋድሎ ጥቅም ያላቸው ብዙ ድርሳናትንና ተግሳጻትን ደረሰ። ዕድሜው በመልካም ሽምግልና በተፈጸመ ጊዜ የሚያርፍባትን ሰዓት እግዚአብሔር ነግሮት በእርሱ አቅራቢ ያሉ መነኮሳትን ጠርቶ ከእርሳቸው በረከትን ተቀበለ። በጸሎታቸውም እንዲያስቡት ለመናቸው። እነርሱም በእግዚአብሔር ዘንድ እንዲያስባቸው ለመኑት። እርስ በርሳቸውም ተሰናባብተው በፍቅር በሰላም አረፈ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትሁን አሜን። ሰላም ለስልዋኖስ ቢጸ መላእክት ዘኮነ ፍትወተ ዓለም ልቡ እስመ ተመነነ እምአመ ርየ ጸልመተ ኃጥአን ደይነ በቆባ እርሱ ገጾ ከደነ ህየንተ ዘበ ምድር ይርአይ በሰማይ ብርሃነ። በዛቲ ዕለት ካበ ተጋብኡ አረባውያን ዘላላይ ግብፅ። በዚች ቀን ደግሞ በላይኛው ግብፅ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትና ገዳማትን የአባ መቃርስን ቤተ ክርስቲያን ከበቡ። በአድባራትና በገዳማቱ ያለውን ዕቃ ሁሉ ማረኩ። መነኮሳትም ተሰበሰቡ። በከበሩ አባቶችም ስም ወልደ እግዚአብሔር በጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስ እነዚያን አረቦችን አስደንግጦ አሳደዳቸው። ያን ጊዜ ማንም የተከተላቸው ሳይኖር ድል ሆነው ሸሹ። ከክብር ባለቤት የጌታችን ኢየሱስ ክርስቶስ ኃይል በቀር ማንም የተከተላቸው ሳይኖር ነው። ይቅር ብላቸዋልና ጌታችን አመሰገኑት። ለእርሱም ክብር ምስጋና ገንዘቡ ይሁን ዘለዓለሙ አሜን። ሰላም ለክሙ ለመቃርዮስ ውሉዱ በበ አስማቴክሙ ለለ አሐዱ ዘገበርክሙ ጸሎተ እንዘ ትእትኤለዱ ከመ በድንጋጼ አረባውያን ተሰዱ ለቤተ ክርስቲያን ቅድስት ንዋያ ዘሄዱ። ወዛቲ ዕለት በከመ ጽሑፍ ውስተ መጽሐፈ ግብፃውያን ዘሀገረ እስክንድርያ። በዚችም ቀን በእስክንድርያ ከተማ በሚገኝ በግብፃውያን መጽሐፍ እንደተጻፈ በላዕላይ ግብፅ ያለ ግብፃውያን እንደተጻፈ ለእንበረም ልጅ ለሙሴ ወንድሙ የሆነ የካህኑ አሮን ዕረፍቱ መታሰቢያ ሆነ ይላሉ። በኦሪቱ መጽሐፍ የተጻፈ ግን እስራኤል ከግብፅ ከወጡ በሁለተኛው ወር በሦስተኛው ቀን አረፈ ይላሉ። ይኸውም ግንቦት 8 ነበር። የእስራኤል ወሮች በጨረቃ እየቆጠሩ ዓመቱም ስለሚዞሩ በዚያች ዓመት ሚያዝያ 1 ቀን ሆኖ ስለተገኘ በእኛ ዘንድ ግን የኦሪት ዘኍልቍ መጽሐፍ በ5ኛው ወር መባቻ ስለሚል መታሰቢያው ነሐሴ 1 ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ የኦሪት ሕግ መምህር ለሆነ ለሙሴ ለነቢዩት ማርያምም ወንድም ነው። እነርሱም ከሌዊ ነገድ ናቸው። እግዚአብሔር በግብፅ ምድር ብዙ አስደናቂ ተአምራት በእጆቹ አደረገ። እግዚአብሔር እርሱና ልጆቹን መርጦ ካህናቶቹ አድርጎ ከእስራኤል ልጆች ከገንዘባቸውና ከመስዋዕታቸው አስራትን ሰጣቸው። የቆሬም ልጆች በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው። ምድርም አዘዛት፣ አፏን ከፍታ ዋጠቻቸው። በበጎ ተጋድሎውና የኦሪትም ሕግ በመጠበቅ እግዚአብሔርን ካገለገለ በኋላ የክብር ባለቤት ወደሆነ እግዚአብሔር ሄደ። ጸሎቱ በረከቱ ከእኛ ጋር ለዘላለም ትኑር አሜን።
ሰላም ለአሮን ዘአሰርጎ በወርቁ እግዚአብሔር ሊቁ ለዝክረ ትምህርት ይኩን በይነ እበዩ ወጽድቁ ወህጠቶሙ ምድር እንዘ አፍሃ ታበቁ ሶበላዕሊሁ ተንሥኡ ለቆሬ ደቂቁ ወዛቲ ዕለት ካበ አይረፈት ቅድስት። በዚች ዕለት ደግሞ ቅድስት መጥሮንያ አረፈች። ካበከዝንም ጋራ በሰማዕትነት የሞቱ የቅዱስ ዮስጦስና የሚስቱ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰኒዩ ለሚያዝያ በዛቲ ዕለት ወዛቲ ዕለት ኮነ ቅዱስ ክርስቶፎሮስ። በዚችም ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስን በሰማዕትነት አረፈ። ወዛቲ ዕለት ተስካረ ዕረፍቱ ለመላልኤል ወልደ ቃይናን። በዚችም ቀን የቃይናን ልጅ የመላልኤል የዕረፍቱ መታሰቢያ ነው። ዘአቅረብኩ ማሌተ አዘክሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ አነብብ ተወከ ዘንዴቴ መጽሐፈ እንተረሰከ እግዚኦ ጸሪቀ መመለት ወክፍሐ እምእለ አቡዕ ብዕላን ዘተርፈ ነቢያት፣ ቅዱሳን ወሐዋርያት፣ ሰባክያን፣ ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል ዓዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጻፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይምሃረነ ኢየሱስ ክርስቶስ። የሰማነው በልባችን ያሳድርብን እንበል። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ